ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው የውበታችን ዝግጅታችን ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። እንደሚታወቀው በውበታችን ዝግጅታችን ወደ ተለያዩ የሀገራችን ክልሎች ጎራ በማለት በክልሎችም እንዲሁም ደግሞ በተለያዩ ዞኖች ጎራ ያለን የብሔር ብሔረሰቦችን የተለያዩ ሴቶች ወደ እናንተ የምናደርስበት ዝግጅታችን ነው። ዛሬም እንግዲህ እንደዚህ አምሮብኝ ሽክ ብዬ ስታዩ ወደ የትኛው ብሔረሰብ ጎራ እንዳልኩ መገመታችሁ አይቀርም። ወደ አዊ ብሔረሰብ ነው። በዚህ በአዊ ብሔረሰብ ጎራ ባልኩበት ወቅት እንግዲህ ብዙዎች በጭፈራቸው የምታቋቸው በጭፈራቸው ደግሞ ትንሽ የተወዛወዛችሁባቸው የባህል ቡድን አለ። የአዊ ብሔረሰብ የባህል ቡድን ይባላል። ከነሱ ጋር ቆይታ አድርጌያለሁ። በዚህ ብሔረሰቡ የባህል ቡድን ውስጥ የተለያዩ የሙዚቃዎች የተለያዩ ውዝዋዜዎች ይከወናሉ። አብራችሁን ቆይታ ካደረጋችሁ በብሔረሰቡ የሚከወኑ ባህላዊ ውዝዋዜዎችን ትመለከታላችሁ። መስከረም አለማየሁ በመስተንግዶ አብሬያችሁ ቆይታ አድርጋለሁ። እንዲሁም ደግሞ ፋሲል መኮንን በካሜራው አለ። አብረን እንቆይ። Tenen deketkom salam deketkom tenen dekstinturo deketkom aho dekskaitinam salam dekskainuha asai unko gizastintunas እንከረን ክርነስ እሺ ጊዛስ እንኳን እንታራን እንጅኩናን እንከርናው ሰንሶ ሰላም ሰኬ
ተመልካቾቻችን የውበታችን መሰናዷችን ቀጥሏል። እንግዲህ ቀደም ብዬ እንዳስተዋወቅኳችሁ ዛሬ ቆይታ የምናደርገው ከአዊ ብሔረሰብ የባህል ቡድን ጋር እንደሆነ ተናግሬያለሁ። ቀደም ሲል እንግዲህ እንሾሽላይና ከዛም በማስከተል ሌሎች ሙዚቃዎችን ተጫውተውልናል። ስለተጫወቱት ሙዚቃ አጠቃላይ ደግሞ ስለ ባህል ቡድንና ስለ ብሔረሰቡ አለባበስ ከአስማማው ጋር ቆይታ አድርጋለሁ። አመሰግናለሁ አስማማው። ምንድን ነበር አሁን የተጫወቱት? መጀመሪያ ላይ ከበሮ አለሳልሰን የጀመርነው እንሶስላይ የሚለው በሰርግ ወቅት ወንድም ሆነ ሴት ሙሽራ ስንድር የዋዜ ማለት ዘመድ ቤተሰብ ጎረቤት ተሰብስቦ ማማሞቂያ ነው። በዛ ሰዓት የሙሽራውን ቤተሰብ የሙሽሪትን ቤተሰብ ያወደሰ ስለ ሙያዋ ስለ ሙሽሪቷ ጨዋነት ስለ መልኳ ስለ ወንዱ ጀግንነት ያወደሰ ስናሟሞቅ እንቆይና ወደሚቀጥለው ዋናው ማስጨፈሪያ የሚገባበት ዘፈን ነው የተጫወትነው። ቀጥሎ ሉላ ሉላ የሚል ተጫወትነ። ሉላ የሚለውን አገልጋይ ለሷ እንደሷ የሚታዘዛት እንደሷ ሸጋ የሆነ ቢመጣላት ምን አለ ሉሊስ ሉላላማ እያልን ደግሞ ስንናገር ለሱ ለቅን ሰራተኛ ለአገልጋዩ እንደሱ የምታገለግል ሴት ምን ብትመጣለት የሚለውን መልእክት ለማስተላለፍ ነው። ስለዚህ እዛ ጨዋታ ላይ እድሜ አይገድብም። ማንኛውም ሰው የሸነጠው ሁሉ ገብቶ እስክስታ ይመጣል። ስለዚህ መነሻው የሚለኩ ሰው ከበሮ መጪውና አንደኛው ሰው ነው ቁጭ ብሎ ዘፈኑ እንሶስላይ የሚለው በወንድና በሴት በቅብብሎሽም እንዘፍነዋለን። ወንድና ሴት ይሄ እንትን የሚባል ነገር ማለት ነው። ቅኔ ቃላትን እየተወራወሩ ባሽሙር ይሰዳደባሉ። ከዛ ተነስተው ነው ወደ ሞቀታው የሚሄዱትና አጠቃላይ መጨረሻ ላይ ደግሞ እንዳርሸጊና ዋቆ የሚል ተጫውተዋል። እንዴት ያምራል አዊ በጣም የሚያምር ተፈጥሮ ሀብት አለ ተፈጥሮ አለ የሚለውን ነው ጭብጡን በአጠቃላይ ያስተላልፉት። ዓለም ጋለም ዓለም ጋለም ዓለም ጋለም ዓለም ጋለም ዓለም ጋለም ዓለም ጋለም ሀዋሆ አሪያ ዱንያ ካንት ነው ዓለም ጋለም ዓለም ጋለም ዓለም ጋለም ሀዋሆ ተንገና ይቆ ካንት ነው ዓለም ጋለም ዓለም ጋለም። እስኪ እንደው አለባበሳችሁን በተለይ ሲጨፍሩ የሚለብሱት አለባበስ ምን አይነት አለባበስ ነው? አዊ 3 ጊዜ ነው የሚለብሰው ልብስ። መቼብቴ በሰርግ ወቅት ሽክ ብሎ ይወጣል። እንደገና ቤተክርስቲያን ኦርቶዶክስ ተዋህዶ እምነት ተከታዮች ከሆኑ ታቦት ሲያነግሱ ያለ የሌለ ጌጣጌጣቸውና አልባሳቸውን ይዘው ይወጣሉ። ከዛ ውጪ የለቅሶ ስነ ስርዓት ሰው ሲሞት ቆሻሻ ወይም ሌላ ጅቡኑ ልብስ ተለብሶ አይከድም፣ ነውር ነው። የባህል ልብስ ነው ወንዱም ሴቱም የሚለብሰው። ስለዚህ አሁን ይሄ አንቺ የለበስሽው በደስታ ቀን የሚለበስ ነው። ለምሳሌ የአዊ ሙሽራ የምትለብሰው ነው። እዚህ ከጌጣጌጥ ምትጀምር ይሄ ከጥላ ልጀምር። ከላይ ይሄ ጥላ የጥንት አገዎች በዛ ሰዓት ስልጣኔ ላይ ዘመናዊ ጥላ የፋብሪካ ውጤት ስላልነበረ ሙሽራዋን ፀሐይና ዝናብ እንዳይጎዳት ይህን የፈጠራ ስራ ሰርተው ነው ይሰጧት። የፀሐይ መከላከያ ማለት ነው። እቃው የሚሰራው ከሰሌን ነው የሚሰራው ደርቆ ይሄ እንጨት ነው። አጠቃላይ ይሄ ጥላ ለሙሽራ የተሰራ ነው ታሪኩ ማለት ነው መጀመሪያ ነው። ከዛ ቀጥሎ ሲመጣ እዚህ ፀጉርሽ ላይ የታሰረ ሻሽ ነጭ ሻሽም ያስራሉ ጥቁር ሻሽም ያስራሉ። በአጠቃላይ ግን በብዛት ፀጉራቸውን ሸፍነው ነው ሙሉ ለሙሉ እና ምንም አይነት ኩል አይኳሉ። በጣም ኖርማል ነው። አሁን ወደ ታች ስንመጣ ይሄ ከላይ ያለው ይሄ እጅ ማሳይሽ ይሄ እርባን ነው። እርባን የሚባል ነው። ከተለያዩ የውድ ከሆኑ ከብር ቁሳቁስ ነው የሚሰራው። እርባን ይባላል። አሁን እዚህ ጋር ከዚህኛው ደግሞ ይሄኛው ደግሞ አልቦ ነው ወይም ድሪ ነው። ድሪ የሚባል ነው። ዋናው ስሙ ድሪ ነው። ይሄ እዚህ ውስጥ ላይ የለበስሽው ብር ቅጥል ነው። ልዩ ነው። ይሄኛው በተለይ በጣም ጥሩ ክብር ለሚሰጣት ሴት ልጅ ነው እንደ ስጦታ የሚሰጠው በብዛት። አጠቃላይ ይሄ እጅሽ ላይ የታሰረው አምባር ነው። ከብር ነው የሚሰራው። አምባር ይባላል። ይሄም ከነሐስ እንትኖች የሚሰራል። በተለያየ ሁኔታ ነው የሚሰራው። አሁን አጠቃላይ ልብሱ ሙሉ ለሙሉ የሸማኔ ስራ ነው። የሀገር ውስጥ የጎጆ ኢንዱስትሪ የምንለው ማለት ነው። ይሄ እዲያት የሚባለው መቀነት ጫፍ ላይና ከነጠላ ጫፍ ላይ ይደረጋል። ያገው ቀሚስ መለያው ቀሚሱ ላይ ዙሪያውን አይደረግበትም እንደሌላ እንደ ጥበብ ጥለቱ ያለው ልክ ይሄ ጥለት ከኋላ ብቻ ነው የሚደረገው። ጥለቱ ይሄ እዲያት ይባላል። ይሄ እዲያት በተለይ ከምንድነው መነሻው? ልጃችን
ወይም ያቺ ሴት ልጅ ክፉ እንዳይነካት ጤናዋን ይጠብቃል ተብሎ ነው በልዩ ሁኔታ በክብር የሚሰራ ነው። በተለይ ይሄ ዲያት የሚባለው ሰማያዊ ከለር ይኖራል፣ ሌላ ላይ ጥለት የሚባል ይሄ ዲያት ግን በክብር የሚሰራ ቀሚስ ነው። ስለዚህ ከሞላ ጎደል አሁን አለባበሱ በአጠቃላይ የተለያየ ነው። አጨፋፈር ላይ ስንመጣ ሴቶች የዳሌ እንደዚህ የሚመቱት አለ፣ እዚህ ጋር አንጀታቸው እንዲወጡ እስኪበር ድረስ የሚመቱት አለ። ዶሮ አውራ ዶሮዋን ሲያሽኮረመም እንደሱ ደግሞ ወንዱ ያሽኮረመማት ደግሞ የምትጫወተው ጨዋታ አለ። ጥላ ከልላ ደግሞ ለብቻ የምትጫወታ አለ። ካሲምባ የሚሉት እንዲና እንዲ ደግሞ መሬት እየመቱ የሚጫወቱ ጨዋታ አለ። ወፍጮ እየፈጩ የሚጨፍሩት ጭፈራ አለ። አጠቃላይ ዝግተኛ ሪትም ወይም ስሎ ችክችካ ከምንለው ተነስተው ወደ 6/8 ወይም ወደ ፈጣኑ ቢትና ይሄ ጃርክ ወይም ሻፍት ቢት የሚባለው አይነት ለምሳሌ ፈጣን እንደሱ አይነት የጭፈራ ስልቶች አሉ። በጣም የተለያዩ ናቸው የጭፈራ አይነቶች። ወንዶቹ ደግሞ ከጉልበታቸው እንዲፈልቀቅ ያደርጉና እዚሁ ብቻ የሚመቱት ምታለ እንዲጭንቅላታቸው እንዲወዛወዙ ሴቷ ጋር እየተሽኮረመመ እየዞረ ግማሽ ክብ እየሰራ እየተመለሰ የሚያስጨፍርበት የጭፈራ አይነት አለ። እሺ አመሰግናለሁ አስማማ። እንግዲህ ከስቱዲዮ አንድ ሙዚቃ እንጋብዛችሁና ተመልሰን ደግሞ አስማማው የነገረንን የአዊ ብሔረሰብ የተለያዩ ጭፈራዎች በተግባር የምንከታተል ይሆናል። አሁንም መልካም ቆይታ። Again, I know
شكوية فيه اللي سلميني تبنا أدانو رمودا سلميني تبنا شكوية فيه اللي سلميني تبنا هليلي هليلي سيدا وجون دجيلي هليلي هليلي سيدا وجون ተመልካቾቻችን የውበታችን ዝግጅታችን አሁንም ቀጥሏል። ቆይታ እያደረግን ያለነው ከአዊ ባህል ቡድን ጋር ነው። እንግዲህ የተለያዩ ጣዕመ ዜማዎችን ሲያሰሙን ቆይታ አድርገዋል። የአዊ ብሔረሰብ የሴቶች ጭፈራ ምን ይመስላል የሚለውን አብረን ቆይታ እናደርጋለን። ከዛ ዳለሽ እዛው ላይ ዳለሽ ይሄ ምንድን ነው? ይሄ የዳለ የዳለ በደንብ ግን አሳይኛ። የዳለ እሺ ደግሞ የዳለ እስኪ ይሄ ልቋጥረው እንዴ? ነው ትክክል ነኝ? ይዋጥር እሺ ያኛውስ ይሁድ ይሁድ ሆዴን ነው ማንቀሳቀስ? አሁን እግርሽ ይነሳል ወደ እግሬ ጋር ነው ተመልካቾች በጣም ነው የሚከብደው። በተለይ ደግሞ ሆድ አካባቢ በጣም ነው የሚያመው። እንግዲህ እሷ ግን በደንብ ለምዳለች፣ እየጨፈረችም ነው። አሁንም በቆይታችሁ ዘና እያላችሁ እንደሆነ እምነታችን ነው። ከአዊ ባህል ቡድን ጋር ያደረግነው ቆይታ አሁንም ይቀጥላል። ከቡድኑ አንድ ዜማ ጣዕመ ዜማውን ካለምንም የሙዚቃ መሳሪያ ነው እየተጫወቱ ያሉት። በእጃቸው የሚገኘው ከበሮና ጥሩምባ ብቻ ነው። ሌላ ምንም የሙዚቃ መሳሪያ የላቸውም። ነገር ግን የሚያወጡት ድምጽ እጅግ ማራኪ ነው። አሁንም ከነሱ አንድ ሙዚቃ እንስማና ተመልሰን እንገናኛለን። መልካም ጊዜ። ሶማያዌ 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 እንክርነስ እንክሪን አርጋሳ ሶማያዌ ጉዝግረስ ምርኬ ገዋውሳ ሶማያዌ እንሳጋ ጉርጊ ወዳና ሶማያዌ በሮከዊዲ ወርባና ሶማያዌ ቦተን ዘንጉኒ ምን ሽርታ ሶማያዌ ደረቶ ለኮ አክሳታ ሶማያዌ ሆንቶ ተቀሳቀ ሲገ ሶማያዌ ngawoshte ስለገንጋርገ ሶማያዌ እንሰገጂ ወለለ የንጃ ከሰርታታ ተጉጋ ማንጃ ወውሰማቱ ቸገረ ሁላ ኮወሰማ ናርጋ ወለላ አዋለይ 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 ዶምባ ወለል አዋለይ እንጃ ተጎጋ ማኛ ዶምባ ወለል አዋለይ እንጃ ተጎጋ ዶምባ ወለል አዋለይ እንጃ ተጎጋ ማኛ ዱምባ ወለላ አሞንን ሼጋ ጋርጋ ወለላ አሞንን ሼጋ ቆሻ ወለላ አሞንን ሼጋ ልከን ወለላ አሞንን ሼጋ ዱምባ ወለል አወለይ እንጃ ተጎጋ ማንጃ ዱምባ ወለል አወለይ እንጃ ተጎጋ ዱምባ ወለላ አሞንን ሼጋ ልከን ወለላ አሞንን ሼጋ ቆሻ ወለላ አሞንን ሼጋ Monano tintu manja mantesi mama kasi monano tintu manja mantesi mama monano tintu manja mantesi mama kasi augu mona au misha augu dumba au misha augu leke au misha augu washa au misha augu dumba au misha augu leke au misha augu dumba au misha augu washa au mena monano tinto manja mantesi mama kasi
አውጎ ዱምባ አውመሻ አውጎ አርጋ አውመሻ አውጎ ዋሻ አውመሻ አውጎ ለከን አውመሻ አውጎ ዱምባ አውመሻ አውጎ ዱምባ አውመሻ ኤሄ ኤሄ አዊ ጀራ ዱምባ ልክና መንጃ ዱምባ ዱምባ መንጃ ዱምባ ኤሄ ኤሄ አዊ ጀራ ዱምባ ዱምባ መንጃ ዱምባ ልክና መንጃ ዱምባ ኤሄ 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 ተመልካቾቻችን በውበታችን መሰናዶ ዘና ያላችሁ እንደሆነ እምነታችን ነው። በየቤታችሁ ደግሞ ይሄን የአዊ ብሔረሰብ ጭፈራ እየጨፈራችሁ እየተወዛወዛችሁ እንደሆነ እምነቴ ነው። ቅድም የሴቶችን አይተን ነበር። አሁን ደግሞ ወንዶቹ እንዴት ነው ባህላዊ ውዝዋዜውን የሚጨፍሩት የሚለውን አብረን ቆይታ እናደርጋለን። አመሰግናለሁ። እስኪ ወንዶቹ በተለይ ደግሞ በአንተ እድሜ ያሉ ወንዶች ይሄን የአዊ ብሔረሰብ ጭፈራ እንዴት እንደሚጨፍሩ ትንሽ አሳይ። እሺ ማለት የትክሻለው የትክሻው ማለት በቃ ይሄ ከዚህ ወደዚህ መለስ ያሉ ነው የሚጨፍሩት። ሌላው የዶሮ ዳክዬ የሚባል አለ። ምክንያቱም አሁን ብዙ ጊዜ የአገውኛ ውዝዋዜ ከዳክዬና ከዶሮ ነው የተወሰደው ነው የሚባለው የድሮ አባቶቻችን። አሁን ሴት በፊት ምትሄድ ከሆነ ወደ ግራ ምትሄድ ከሆነ በቀኝ እጅሽ ትመልሻታለሽ፣ ወደ ቀኝ ምትሄድ ከሆነ በግራ እጃችን እየመለስን ለምሳሌ ልክ ስተድ እንዲህ ብለን ወደ ቀኝ ምትሄድ ከሆነ እንዲህ ነው መልሳት፣ ወደ ግራ ምትሄድ ከሆነ ደግሞ እንደዚህ ዙሪያ ነው መልሳት እና ብዙ ጊዜ በግራ እግራችን ነው መነሻችን። ሌላው ያው አውካሴ የሚባል አለ። ከሴቶች ጋር ብዙም አይራራቅም። ይሄ ነው ወደ ግራ ወደ ቀኝ ወደ ግራ ወደ ቀኝ ያለ እና ያትጂ ተጠገኝ ወደኔ ምናምን የሚል ትርጉም ነው ያለው አውካሴ። ሌላው ደግሞ አንገት አለው የሴቶች ይሄኛው ይመታል። አንገት እንዲህ ነው የሚመቱት። ይሄም አንደኛው እስክስታ ነው እና ብዙ አይነት ውዝዋዜዎች አሉ። የስሎ ውዝዋዜ አለ፣ የችክችካ ውዝዋዜ አለው። ለምሳሌ ቅድም አስማማው ሱማያዊን በሚለው ሰዓት የስሎ ውዝዋዜ ይሄን ልክ በዚህ ነው ምንለው፣ በዚህ ስታይል ነው ወዛወዛው። ከሌላውን ደግሞ ፈጣውን ሲቀጥል ደግሞ በቃ በዚህኛው ነው እንደዚህ ፈጣን ያለ ውዝዋዜ ነው ወዛወዛለን ማለት ነው። ከስቱዲዮ አንድ ሙዚቃ እንጋብዛችሁ። መልካም ቆይታ።
እንዳይቆጭ በኋላ ተው መላ በለኝ መላ ተው መላ በለኝ መላ እንዳይቆጭ በኋላ ተው መላ በለኝ መላ ተው መላ በለኝ መላ እንዳይቆጭ በኋላ ተው መላ በለኝ መላ ተው መላ በለኝ መላ እንዳይቆጭ በኋላ እንኳን ከገላዬ ተጣበቀነስ አይሰጥም እንጂ እንደ ሌላ ነገር ፍቅር ለስንት ሰው በተረፈ ነበር እኔው ተናግሬ ደነገጥኩ ራሴ አጣላሁትና ልቤን ከምላሴ መላ በሌለኝ እስኪ በልልኝ እስኪ በልልኝ እንዲህ በልልኝ ኧረ በልልኝ ኧረ በልልኝ አሜን አሜን ልበል ሰው ሲመርቀኝ ሰው ሲመርቀኝ ጸሎቴን ሰምቶ ነው አንተን የሰጠኝ አንተን የሰጠኝ ዝም ብለህ ዝምታ ግን ልስማ ዝምታ ግን ልስማ ሁሉ ነገር ነው ከኔ ተስማማ ከኔ ተስማማ እስኪ በልልኝ እንዲህ በልልኝ እንዲያ በልልኝ ተው ተው ኧረ በልልኝ እንዲህ በልልኝ አሃ በልልኝ ተው ተው በልልኝ እስኪ በልልኝ እንዲህ በልልኝ እንዲያ በልልኝ ተው ተው በልልኝ እስኪ በልልኝ እንዲህ በልልኝ እንዲያ በልልኝ ተው ተው ባህል ቡድኑ ማለት በቃ በጣም ጥንካሬ ጎን ያለው ነው። ከመስሪያ ቤት ከባህልና ቱሪዝም አኳያ ያው ጥንካሬው የባህልና ቱሪዝም ውጤት ነው እና ባህል ቡድኑ ብዙ ጊዜ በተለያዩ ቦታዎች እየሄደ ውርጭ ዝናብ ምናምን ሳይበግረው በጣም የልማት የተለያዩ ነገሮች ነጸብራቅ አስተማሪ ባህል ቡድን ነው ብዬ ነው እንትን የምለው። ይህ ባህል ቡድን ከዚህ የተለየ ደግሞ ሌላ ድጋፍ ቢያገኝ የተለያዩ አሁን የሙዚቃ መሳሪያዎች የሚጎላሉ እነሱ ሁሉ ጥሩ ጥሩ የሙዚቃ መሳሪያዎች ከተሟሉ ለወደፊቱ በጣም ከትልልቅ ኪነቶችና ከትልልቅ ባንዶች ይተናነሳል ብዬ እንትናልም አልገምትም። ግን የሙዚቃው መሳሪያ ቢሟላ ለወደፊቱ እንኳንስ እዚህ ኢትዮጵያ ውስጥ ካሉት ቀርቶ ከውጭ ካሉት ጋር ራሱ የምንስተካከልበት ሂደት ነው። ዋናው መሰረቱ ከዚህ በፊት የዛሬ ሰኔ 12 ቀን የዛሬ ዓመት የክልል ፌስቲቫል ነበረ። በክልል ፌስቲቫል ራሱ ከፍተኛ ውጤት ያመጣ ባህል ቡድን ይህ ባህል ቡድን እና የልማት የተለያዩ ነገሮች ለማንኛውም ነገር በቃ ለልማት ሁሉ ትልቅ መስዋዕትነት ያለው ነው። ምንድነው የሰራችሁ እስካሁን ድረስ ቡድኑ ከተቋቋመ ጀምሮ አጠራቀስ? እስካሁን ድረስ እንትን ካለው ከቁጥር 1 እስከ ቁጥር 2 የተለያዩ ሙዚቃዎች ተሰርተዋል። እነዚህም በየገጠሩ በተለያዩ ገጠሮች ውስጥ እየገቡ ያመጡት ፈጠራ ነው። ይህ ፈጠራ ደግሞ ራሳ ባህሉ የፈጠረው ሳይሆን ከአካባቢው ከህብረተሰቡ ጋር ውዝዋዜው አሁን ህብረተሰቡ በተለያዩ ቦታዎች የተለያዩ ውዝዋዜዎች አሉት። ቅድም አስማማው እንደገለጸ ሁሉ ይህ ውዝዋዜ ከገጠር ውስጥ ካለምንም ነገር ካለምንም ደከመኝ ሰለቸኝ ሳይሉ እያንዳንዱ የባህልና ቱሪዝም ኃላፊዎች አብረውን ተከትለው እየሄዱ የመጣ ዜማ የመጣ ግጥም ነው። ከዛ ባህሉን ከማሳየት አንፃር የባህል ቡድኑ ምን ሚና እየተጫወተ ነው ትላለህ? አዎ የባህል ቡድኑ እስካሁን ድረስ በየገጠሩና በየተለያዩ ቦታዎች እየዞረ ጥሩ ባህሎችን፣ ጥሩ ውዝዋዜዎችን፣ ጥሩ ዜማዎችን እየሰራ ነው ያለው። ግን ለወደፊቱ ግን እንዳይበረዝ ማድረግ ያለብን እያንዳንዱ የማህበረሰቡ ተወላጅ ሁሉ ወይንም ማንኛውም ሰው በየገጠሩና በየተለያዩ ቦታዎች ያሉትን ዜማዎች ያሉትን ግጥሞች እያየን ባህልና ቱሪዝሙ ራሱ ቢያንስ ከባህልና ቡድኑ 2-3 ሰው መርጦ እየላከን እነዚያ ዜማዎችና የተቀበሩ ዜማዎች የጠፉ ግጥሞች አሉ፣ የድሮ ዜማዎች አሉ። እነዛን የምናመጣበትና ለወደፊቱ ጥሩ ውዝዋዜ ጥሩ ሙዚቃ የምንሰራበት ቢሆን የተመረጠ ይሆናል ነው ማለት ነው። ከለም ለሙሐመድ ባህር ዳር ከተማ ሻግኒ ድረስ መጣሁ እያልኩ ብቄትማ ሀዊ አዲሆስ አዲና ሰማይ በለው